ጤና ይስጥልን የከበረ ሰላምታችን በመላው ዓለም ሆናችሁ ቃል ስፖርት ዩቲዩብ ቻናላችንን ለምትከታተሉ ውድ አድማጮቻችን ሁሉ ይድረስ ብለናል። ከእናንተ ከሆኑ ቃል ስፖርት ዩቲዩብ ቻናል ለዚህም ሰዓት መርጠን ያሰናዳላችሁን ስፖርታዊ ጥንቅሮች በቅደም ተከተል እንዲሁ እያጋራናችሁ ቆይታ የምናደርግ ይሆናል። እስከ ፕሮግራማችን ፍጻሜ ቆዩ። ላይክ፣ ሰብስክራይብ፣ ሼር አድርጉን። በሀሳብ መስጫ ሳጥናችን ላይም የት እንደነበራችሁ ጻፉልን። በርከት ያሉ ጨዋታዎች ሲደረጉ በተለይም የአንፊልድ ሮድ ስቴዲየም ጨዋታ ለሊቨርፑል ለሲቲ ብቻ አይደለም ለአርሰናልም በጣም ወሳኝ ለሌሎችም ቶፕ ፎር ውስጥ ገብቶ ለማጠናቀቅ በሚደረግ ጥረት ላይ በጣም ወሳኝ ጨዋታ ነበረ። ግን የት ነበራችሁም? በመላው አውሮፓ ሲደረጉ ከነበሩ ጨዋታዎች ላይ ምልከታችሁን ጻፉልን። እኛ በመረጃ ሰዓታችን አስቀድመን የአገር ቤት ጉዳይ እናነሳለን። በአውሮፓ የመረጃ ሰዓታችን ዛሬም ታላላቅ ክለቦችን የተመለከተ ወቅታዊ ጥንቅሮችን ስናነሳ ባርሴሎና ቤት የቡድን ዜና ይዘናል። በማድሪድ ለመጀመሪያ ጊዜ በዚህ ውድድር ዓመት ያየነው ነገር አለ፣ እንመለከተዋለን። ከዛ ውጭም በጣሊያን፣ በጀርመን፣ በፈረንሳይ እንደ ሁልጊዜው መረጃ ካጋራን በኋላ አንድ ሰው ዝምታውን ሰብሯል። ፒርስ ሞርጋን ክርስቲያኖ ሮናልዶን ቃለመጠይቅ የሚያደርግ ቀንደኛ የአርሰናል ደጋፊ፣ ከልቡ ሮናልዶን የሚወድ ሰው። ተጨማሪ መረጃዎችን በጉዳዩ ላይ ስለያዝን አብራችሁን ቆዩ። በተወዳጁ የእንግሊዝ ፕሪሚየር ሊግ የመረጃ ሰዓታችን በርከት ያሉ መረጃዎችን እናነሳለን። በተለይም አንድ አድማጫችን ከላከልን መልእክት ተነስተን አንድ መረጃ አካተን ይዘን መተናል። ከዛ በዘለለ ታላላቅ ክለቦችን እናነሳለን። የቶትንሃምን መረጃ ስናነሳ ቶማስ ፍራንክ የመሆኑን አላውቅም ነበር ብለው ትንሽ ፈገግ የሚያስብል ጋዜጣዊ መግለጫ ሰጥተዋል። በቼልሲ የመረጃ ሰዓታችን የቡድኑ አሰልጣኝ ሊያም ሮዘኒየር ስለ ቡድናቸው ቁልፍ ተጫዋቾች ያሉት ነገር አለ፣ እንመለከተዋለን። እሳቸውንም የተመለከተ ልዩ ጥንቅር በመረጃ ሰዓታችን ይዘናል። ሳምንቱ ለቼልሲም ለእሳቸውም በጣም ድንቅ ሳምንት ነበረ። ሰፊ መረጃ ይዘናል። ቼልሲያን ምልከታችሁን እያጋራችሁን አብራችሁን ቆዩ። በአርሰናል የመረጃ ሰዓታችን ቀሪ ጨዋታዎችና አርሰናል ብዙ ነገር ይጠበቃል። ውድ ቤተሰቦቻችን እናነሳቸዋለን እነኚህን ጨዋታዎች በምክንያት ከ13 ቀሪ ጨዋታ በአርሰናል በኩል የምንጠብቃቸውም ሁነቶች አሉ። ከዛ በዘለለ ግን በቡድን ዜና የቀድሞ ጀርመናዊ ሰው የአርሰናልን ጥንካሬ ያነሳል። አሽሊ ኮል ደግሞ አርሰናል ዋንጫውን ማንሳት ያለበትን መንገድ በራሱ ምልከታ ይገልጸዋል። ከዛ ውጭ አጥቂውን ቪክተር ጊዮኬሬሽ፣ ሌሳንድሮ ትሮሳርድ እና ከሃቨርዝን እንመለከታለን። በአርሰናል በኩል ሰፊ የቡድን ዜና ነው ያዝነው። የአርሰናል ደጋፊዎች አብራችሁን ተቆዩ ዘንድ ግድ ይላል። በማንቸስተር ዩናይትድ የመረጃ ሰዓታችን የ6 ወር ቃለ መጠይቅ በኋላ የተገናኙትን ሁለቱን ሰዎች እናነሳለን። በማንቸስተር ዩናይትድ የአዲሱ አሰልጣኝ ማይክል ካሪክ ብቻ አይደለም፣ የሩበን አሞሪም ወሳኝ ሶሉሽን እናነሳለን። ብሩኖ ሚጌል ፈርናንዴዝ ዛሬም አጀንዳችን ነው። የአርሰናል የቀድሞ ተጫዋች ኢያን ራይት ስለ ማንቸስተር ዩናይትድ የሚለው ነገር አለ። በማንቸስተር ዩናይትድ የመረጃ ሰዓታችን ከኮንትራት ማራዘም በተለይም ደግሞ የአማካኝ ስፍራውን ተጫዋች ካዜሜሮን እና የካሪክን ቋሚነት በተመለከተ በርከት ያሉ መረጃዎች እየወጡ ነው። ስለ ዩናይትድ ሰፊ መረጃ ይዘናል። የዩናይትድ ደጋፊዎች አብራችሁን ቆዩ። በተወዳጁ የእንግሊዝ ፕሪሚየር ሊግ ሁለት መርሃ ግብሮችን ዕለተ እሑድ አየን። አንደኛው አሜክስ ላይ ብራይተን ኤንድ ሆቭ አልቢዮን ከክሪስታል ፓላስ። ይህ ጨዋታ ብዙ ነገር አለው፣ ብዙ ነገር እንላችኋለን። ከዛ ቀጥሎ ያየነው ጨዋታ ደግሞ አንፊልድ ሮድ ስቴዲየም ሊቨርፑል ከሲቲ ነው። ጨዋታው ሊቨርፑል ከሲቲ ይሁን እንጂ ይሄ ጨዋታ ለአርሰናል ደጋፊዎችም ልክ እንደ ሁለቱ ክለብ ደጋፊዎች ሁሉ ቁጭ ብለው ያዩት ነው፣ ማይክል አርቴታ ጭምር። በጨዋታው ላይ ግን አንዳንድ ነገሮችን እንላለን ከጨዋታው ውጤት በተጨማሪም በተለይም ሊቨርፑል ኢትዮጵያውያንን ያሰቡበት መንገድ፣ በጨዋታው ለእነማን ለምን አልነበሩም የሚለውንና ሊቨርፑል ቤትም የቡድን ዜና ይዘናል። እናንተ ግን ምን ተሰማችሁ? የዋንጫ ጉዞ ላይ ውጤቶቹ የዛሬዎቹ እንዴት ያለ ይሆናሉ በአመቱ መጨረሻ ብላችሁ አሰባችሁ? የሲቲም የሊቨርፑልም የአርሰናልም የዩናይትድም የቼልሲም የቶትናምም የፕሪሚየር ሊግ የቢግ ሲክስ ክለብ ደጋፊዎች በሙሉ እንሻለን። መልከታችሁን ጻፉልን። ከቃል ስፖርት ዩቲዩብ ቻናል ጋር አብራችሁን ቆዩ። መልካም ቆይታ ተመኘን። በሀገር ቤት እንጀምር። የኢትዮጵያ ዩኒቨርሲቲ ተማሪዎች ፌስቲቫል የወንዶች እግር ኳስ ውድድር በኢትዮጵያ መከላከያ ዩኒቨርሲቲ አሸናፊነት ተጠናቋል። የኢትዮጵያ መከላከያ ዩኒቨርሲቲ በፍጻሜ ዋቻሞ ዩኒቨርሲቲን በመለያ ዓመት በማሸነፍ የዋንጫ ባለቤት ሆነዋል። በደረጃ ጨዋታ መቱ ዩኒቨርሲቲ ዲላ ዩኒቨርሲቲን በመለያ ዓመት ታሸንፎ 3ኛ ደረጃን ይዞ አጠናቋል። በሴቶች ፍጻሜ ደብረ ብርሃን ዩኒቨርሲቲ ሐዋሳ ዩኒቨርሲቲን
በተመሳሳይ በመለያ ምት አሸንፈው የዋንጫ ባለቤት ሆኗል። በደረጃ ጨዋታ በሴቶች አዲስ አበባ ዩኒቨርሲቲ አምቦ ዩኒቨርሲቲን በመለያ ምት በማሸነፍ ሶስተኛ ደረጃን እንደዚሁ በመያዝ ሲያጠናቅቅ በወንዶቹም የዋንጫና የደረጃ በሴቶቹም የዋንጫና የደረጃ ጨዋታ በመለያ ምት ነው የተጠናቀቁት። በጅማ ዩኒቨርሲቲ አዘጋጅነት እየተካሄደ የሚገኘው የኢትዮጵያ ዩኒቨርሲቲ ተማሪዎች ፌስቲቫል በዛሬውም ዕለት በይፋ ተጠናቋል። ወደ አውሮፓ መረጃችን እንሻገር። ውድ ቤተሰቦቻችን በአውሮፓ መረጃችን የስፔን ላሊጋ እናስቀድም። ዛሬ አንድ ጨዋታ ነበረ እጃችን ላይ ተጠናቆ ከደረሱትስ ማለት ነው። ዲፖርቲቮ አላቬስ ከሄታፌ ተጠናቆ ውጤት እጃችን ላይ ደረሰ ነው። ከሜዳ ውጭ የተጫወተው ሄታፌ በቫስኩዌዝ 53ኛው እና በአርማብሪ 72ኛው ደቂቃ ላይ ግቦች 2-0 በሆነ ውጤት ከሜዳ ውጭ ጨዋታውን ድል ያደረገበት ነው። ቀሪ ጨዋታዎችና የደረጃ ሰንጠረዡን በቀጣይ የመረጃ ሰዓታችን እንደዚሁ የምናካትተላችሁ ይሆናል። በርከት ያሉ ጨዋታዎችም ሲደረጉ ነበር። ይህ ጨዋታ ተጠናቆ ውጤት እጃችን ላይ ደረሰው ነው። ላሚን ያማል በአምስቱ ታላላቅ ሊጎች ውስጥ 19 ዓመት ሳይሞላው በርካታ ገቦችን ያስቆጠረ ተጫዋች ሆኗል። 24 የስፔን ላሊጋ ገቦች አሉት። በ21ኛው ክፍለ ዘመን ኬሊያን ምባፔ እስከዚህ ሰዓት ድረስ ሪከርድ ነበረ። 19 ዓመት ሳይሞላው በሊግ ደረጃ 23 ገቦችን በፓሪስ ሰን ዠርሜን መድረስ ችሎ ነበረ። አሁን ላሚን ያማል እዛ ላይ መድረስ ችሎ አልፎታል በ24 ገቦች። ምናልባት ቁጥሩን 19 ዓመት ሳይሞላው ከፍ ያደርገዋል ተብሎ ይጠበቃል። ከዚህ ጋር በተያዘ ላሚን ያማል ልምምድ ሲያደርግ ብታዩት ልክ ዋንጫ ለማሸነፍ እንደተራበ ሰው ነውና ዘንድሮም ትልቅ ነገር ከሱ እንጠብቃለን እያሉ ነው ሃንሲ ፍሊክ። በተለይም ወቅታዊ ቡድን ውስጥ ያለውን መነቃቃት እጅግ አጥብቀው እንደወደዱትም ተናግረዋል ሃንሲ ፍሊክ። አንደኛው ደግሞ የላሚን ያማልን በተመለከተ ነው። በእርግጥ ተጫዋቹ ምናምናም ድንቅ ነበር። ዘንድሮም በሜዳ ላይ ጥሩ ነው። ከሜዳ ውጭ የነበረ የግል ሕይወቱ በአንድ ወቅት በጣም መነጋገሪያ ነበር። አሁን ላይ ግን ያም ጠፍቶ ሜዳ ላይ ያሉ ነገሮች ብቻ የሚወሩለት ላሚን ያማልን እየተመለከተ እንገኛለን። በማድሪድ እና በቫሌንሺያ ጨዋታ ለመጀመሪያ ጊዜ ኬሊያን ምባፔ ያለ ቬኒሽስ ጁኒየር፣ ያለ ሮድሪጎ ጎኤዥ እና ያለ ጁድ ቤሊንግሃም። በነገራችን ላይ ቬኒሽስ ጁኒየር በቅጣት ሮድሪጎ እና ጁድ ቤሊንግሃም በጉዳት ነው ከጨዋታ ውጭ የነበሩት። የሮድሪጎ ጎኤዥ እና የጁድ ቤሊንግሃም የጉዳት መጠን ትንሽ ረዘም ላለ ጊዜ የሚወስዱ የጁድ ቤሊንግሃም ነው። ሮድሪጎ ጎኤሽ ከ10 ቀን በኋላ ወደ ሜዳ ይመለሳል ተብሎ ይታሰባል። የጁድ ቤሊንግሃም ግን ምናልባትም ከዛ በላይ ቀናቶችን ይፈጃል። መቼ ይመለሳል የሚለውን በእርግጥ የአሰልጣኙን እና የሕክምና ቡድን አባላቱ የመጨረሻ ውሳኔ የሚጠበቅ ነው የሚሆነው። ከዛ በተጨማሪ ግን የቡድኑ ወሳኝ ቁልፍ ተጫዋች ኬሊያን ምባፔ አሁንም በሪያል ማድሪድ ቤት ቁልፍ ቁጥሮችን እያስመዘገበ ቀጥሏል። ምናልባት ዘንድሮ በዋንጫ ፉክክሩ ላይ በሪያል ማድሪድ በኩል እስካሁንም ለመገኘታቸው እዚህ ድረስ የኬሊያን ምባፔ ጥረት ምንም ጥያቄ የለውም፣ በጣም ወሳኝ ነው። እግር ኳስ የቡድን ጨዋታ ቢሆንም ዘንድሮ በአውሮፓ ውስጥ በጣም ገኖ የወጣ ቁጥር ያለው ኬሊያን ምባፔ ነው። ምናልባት በአመቱ መጨረሻ ከማድሪድ ጋር የሚያሳካው ክብር ደግሞ የሱን የግል ክብሮች ሊወስኑ ይችላሉ ተብሎም ይጠበቃል። ሊሴ ከዩዲኒዜ በጣሊያን ሴሪኤ በ24ኛ ሳምንት ተጠናቆ ውጤት እጃችን ላይ የደረሰ ነው። ሊሴ 2-1 በሆነ ውጤት ዩዲኒዜን አሸንፏል። ጋንድልመን 5ኛውና እንዲሁም ሉክ ባንዳ 9ኛው ደቂቃ ላይ ያስቆጠሯቸው 2 ግቦች ሊሴ 2-1 እንዲያሸንፍ ሲረዳ፣ በዩዲኒዜ በኩል ከሽንፈት ያልታደገች ብቸኛ ግብ በፍጹም ቅጣት ምት 26ኛው ደቂቃ ላይ ኦማር ሶልት ነበረ ማስቆጠር እየቻለው። ግላንድመን በሊሴ በኩል 87ኛው ደቂቃ ላይ ብረት መለሰበት እንጂ 3ኛ ግብም እንደዚሁ ማግኘት የሚችልበትም አጋጣሚ ተፈጥሮ ነበረ። ሌላኛው መርሃ ግብር ቦሎኛን ከፓርማ ያገናኘው ጨዋታ ነበር። እንግዳው ቡድን ፓርማ 1-0 አሸነፈ። ኦርዴኔስ 94ኛው ደቂቃ ነው ብቸኛዋን ግብ ያስቆጠረው። በቦሎኛ በኩል ፖግባ ግብ አስቆጥሮ ነበር 20ኛው ደቂቃ ላይ በቫር ተሻረበት። ከዛ 22ኛው ደቂቃ ላይ ከ2 ደቂቃ በኋላ በከፍተኛ ጥፋት ሰርቶ በቀይ ካርድ ከሜዳ ወጣ። 89ኛው ደቂቃ ላይ ኦርሲሊን በቦሎኛ በኩል ብረት መለሰበት። ካስቴሮም ግብ አስቆጥሮ ነበረ። በ72ኛው ደቂቃ ላይ በቫር ተሻረበት። በስተ መጨረሻም ፓርማ ጨዋታው እንደላ አድርጓል። እዛው ጣሊያን ላይ ቆይተን ግን አንድ መረጃ ለመጨመር ሮማ ፍራንሲስኮ ቶቲን በስፖርቲንግ ዳይሬክተርነት ለመቅጠርም እንዲሁ እቅድ እንዳላቸው ዛሬ ከወደ ጣሊያን የወጡ ዘገባዎች ያመለክታሉ። በፍራንስ
ተጠናቆ ውጤት እጃችን ላይ የደረሰው የኒስና የሞናኮ ጨዋታ ነው። ያለምንም ግብ 0-0 በሆናቸው ውጤት ተጠናቋል። እዛው ፍራንስ ቆይተን ግን ተጨማሪ መረጃዎችን እናንሳ። ቲሞቲ ዌሃ በማርሴ ቤት እናውቀዋለን። አብሬያቸው ከተጫዋቾቻቸው ምርጥ ተጫዋቾች ሁሉ በጣም ድንቁ ነው ብሏል። ሜሰን ግሪንውድን ባሎንዶር የሚገባው አይነት ፐርፎርማንስ ያለው ተጫዋች ነው ብሏል። የሊግ አ የወሩ ምርጥ ተጫዋች እጮች ሲቀርቡም ይሄው ሜሰን ግሪንውድ ተካቷል። ኤንድሪክና ፓቪን ሌሎች የተካተቱ ናቸው። ኤንድሪክ በዚህ ሳምንት ቀይ ካርድ እንደተመለከተ የሚዘነጋም አይደለም። ሮናልዶ ስለ ተቃውሞ ነግሮኛል፣ እውነት አለው እያለ ነው ፒርስ ሞርጋን የስፖርት ጋዜጠኛ፣ የአርሰናል ደጋፊ፣ በክለብ ደረጃ የክርስቲያኖ ሮናልዶ የልብ ወዳጅ ነው። እንግሊዛዊ ጋዜጠኛ ፒርስ ሞርጋን ከክርስቲያኖ ሮናልዶ ጋር ስለተፈጠረው ነገር መነጋገሩን ገልጿል። ሮናልዶ ስላለበት ሁኔታ አነጋግሬዋለሁ ያለው ፒርስ ሞርጋን ነገር ግን በእኔና እሱ መካከል ይቀራል ብሏል። አክሎም ሮናልዶ ለምን ይህ እንደተሰማው ረዳለው፣ የኔ ሙሉ ድጋፍም አለ ለሮናልዶ ሲል ተደምጧል። ፒርስ ሞርጋን ሮናልዶ የሳውዲ አረቢያ እግር ኳስ ማንም ሊያደርገው በማይችለው ሁኔታ ቀይሮታል። እሱ ሜዳ ላይ እኩል መታየት ብቻ ነው የሚፈልገው፣ የገነነ ነገር አይፈልግም ይላል ፒርስ ሞርጋን። በእርግጥ የሮናልዶም ጥያቄ ነበረ። ከዚህ ጋር በተያዘ ሮናልዶ በቅርቡ ቃለመጠይቅ ይሰጣል። ምናልባት ከራሱ ከፒርስ ሞርጋን ጋር ይጠረጠራል ቃለመጠይቁ። የፒርስ ሞርጋን ጋር የነበረው እንዲህ በሰጣ ገባ ደረጃ ከክለብ ጋር ሆኖ ከፒርስ ሞርጋን ጋር ያደረገ የመጨረሻ ቃለመጠይቅ በማንቸስተር ዩናይትድ በነበረ ሰዓት ነው። ያም ለመለየት ምክንያት ሆኖት አልናስርን ተቀላቀለ። አሁን ብዙ ጋዜጣዊ መግለጫዎችን ሰጥተዋል። ሮናልዶ ግን አሁን በሰጣ ገባ ውስጥ ሆነ የሚሰጠው ቃለ መጠይቅ ደግሞ በትልቁ እየተጠበቀ ነው። ምናልባት ከራሱ ፒርስ ሞርጋን ጋር ይሆናል ተብሎ ይታሰባል። በማለዳው ጥንቅራችን ካነሳነው ዘገባ አንጻር አድማጫችን ድምፄን ብታስገባው ችግር የለውም ብሎ ነበረ። ያው ከልብ እናመሰግናለን ላልደረስከንም መረጃ። በዚሁ አጋጣሚ ቶኒ ክሩስም ስለ ክርስቲያኖ ሮናልዶ ሀሳቡን አጋርቷል። የሳውዲ ሊግ ሲጀመር ማን ያውቀው ነበር ብሏል ቶኒ ክሩስ። የሳውዲ ሊግ በጣም የሚያዝናና ሊግ የሆነው በክርስቲያኖ ሮናልዶ ምክንያት ነው። ከሮናልዶ በፊት ስለ እነሱ አንድ ሰው ምንም መረጃ እንኳን አልነበረውም ይላል። አሁን ግን በዓለም ዙሪያ የሳውዲ ሊግ ይታወቃል። ይሄ ደግሞ በክርስቲያኖ ሮናልዶ የመጣ ነው። ስለዚህ ሮናልዶ ሊያከብሩ ይገባል ብሏል ቶኒ ክሩስ። ሮናልዶ ሳውዲ አረቢያን ጥሎ መሄዱ አይቀርም። ከዛ በኋላ ማንም ዞር ብሎ ወደዛ አይመለከትም ብሏል። እንግዲህ ምናልባት ብዙዎች የሚስማሙበት ሀሳብ ይመስላል። ከሮናልዶ በፊት የሳውዲ አረቢያ ሊግ የቃል ስፖርት ዩቲዩብ ቻናልም አጀንዳም አልነበረም። የእኛ ብቻ ሳይሆን የበርካታ ሚዲያዎችም አጀንዳ አልነበረም። አሁን ግን ግዙፍ ሚዲያዎች ትኩረት እየሰጡት ነው። ቶኒ ክሩስ ሮናልዶን ሊያከብሩ ይገባል እያለ ይገኛል። ታሌስካ በፌነርባቼ ቤት እስከ 28 የሚያቆየውን አዲስ ኮንትራት ፈርሟል። ታሌስካ ማለት በአልናስር ሲጫወት የምናውቀው ከሮናልዶ ጋር 1 ዓመት አብረው ተጫውተዋል። ከዛ በኋላ ግን ክለቡን ለቀቀ። ያው እሱ እንደ ምክንያት ያቀረበው ሮናልዶን እንግዲህ ስለመጣ እዛ እኔ ብዙ ግብ እንዳላስቆጠር ነው ማለቱ ይታወቃል። ግን ከዛ በኋላ ብዙ ከዋክብትን አልናስር አስፈርመዋል። ሳዲዮ ማኔ መጥቷል። ሌላ በጣም አደገኛ ግብ አስቆጣሪ ዦዋ ፍሌክስ፣ ኪንግስሊ ኮማን ቡድኑን ተቀላቅሏል። በርካታ ግብ የሚያስቆጥሩ በአውሮፓ የነበሩ ናቸው። ለማንኛውም ታሌስካ ከአልናስር የወጣሁት ብዙ ግብ እንዳላስቆጠር ነው ቢልም በፌነርባቼ ቤት የሚያቆየውን እስከ 28 የሚያቆየውን ማለት ነው አዲስ ኮንትራት በዛሬው ዕለት ተፈራርሟል። ቃል ስፖርት ዩቲዩብ ቻናል በዩቲዩብ ገጽ ብቻ በብቸኝነት እንገኛለን። እስከ ፕሮግራማችን ፍጻሜ ስትቆዩ ላይክ፣ ሰብስክራይብ፣ ሼር እያረጋችሁ ከኛ ጋር ቆዩ ብለናል። በመረጃ ሰዓታችን ከአንድ አድማጫችን ከመጣ ጥያቄን ጀምር በተለይም በሻምፒዮንሺፕ ምን እየሆነ ነው የሚል ጥያቄ ነበረ የላከልን አድማጫችን። በሻምፒዮንሺፕ አንዳንድ ነገሮች ተፈጥሯል። ላብነት ያክል ዛሬ ሼፊልድ ዌንስዴ ከሜዳ ውጭ ስዋንሴን ገጥሞ ነበረ። ባለሜዳው ስዋንሴ 4-2 አሸንፏል። ለስዋንሴ በጣም ወሳኝ የተባለ ድል ነው። በሼፊልድ ዌንስዴይ በኩል ግን ውድ ቤተሰቦቻችን ድል አይደለም። ግብ ካስቆጠሩ 10 ጨዋታ ተቆጥሯል እና ያለ ግብ እየተጓዙ ይገኛሉ። በሻምፒዮንሺፑ ላለመውረድ እንግዲህ በሚደረግ ጥረት ላይ በግርጌው 7 ነጥብ አንሰው ነው የሚገኙት። በጣም ወራጅ ብለን ከምንጠብቃቸው ክለቦች ውስጥ አንደኛው ነው። የሻምፒዮንሺፑ ደረጃ ሰንጠረዥ ላይ አድማጫችን የሚያነሳው የኮቬንትሪ ሲቲ እና የባየር ሙኒክ ነገር ዘንድሮ ያሳስባል የሚል ነው። በኮቬንትሪ ሲቲ በኩል በዛን ያክል ርቀት ሲመሩ የነበሩትን ሻምፒዮንሺፕ አሁን በአንድ ቀሪ ጨዋታ ሚድልስቦሮ በ1 ነጥብ ነው የሚያንሰው። ያ ማለት ሚድልስቦሮ ቀሪ ጨዋታውን ካሸነፈ ኮቬንትሪ ሲቲ ወደ ሁለተኝነት ይወርዳል። ኮቬንትሪ ሲቲ ባለፉት 3 ጨዋታ 2 ሽንፈት አንዳቸው ያለው ሚድልስቦሮ ባለፉት 5 ጨዋታ 5ቱንም አሸንፏልና የሻምፒዮንሺፑ ፉክክር ዳግም ከፍ ብሎ ግለቱም ጨምሮ መጥቷል።
ቶማስ ፍራንክ የእግር ኳስ ህይወቱን ስትመለከቱ ሮሜሮ እንደሚባለው ከቀይ ካርድ ጋር በጣም ቅርብ እንዳልሆነ ትገነዘባላችሁ አሉ። በኋላም ላይ ጋዜጠኛው ይነግራችኋል። ሮሜሮ ቶትናምን ከተቀላቀለ በኋላ የእሱን ያክል በፕሪሚየር ሊግ ቀይ ካርድ ያየ አንድም ቶትናም ተጫዋች የለም ይላችኋል። ቶማስ ፍራንክ በጣም ይቅርታ መረጃው የለኝም ብለው በኋላ ላይ ዝም ብለዋል። እሳቸው እንደ ሀሳብ ተጫዋቻቸውን አግንነው ለመናገርና ለመጠበቅ ያደረጉት ጥረት ነው፣ ግን በጣም የተሳሳተ መረጃ ነበር ያቀረቡት። በኋላም ጋዜጠኛው አስተካክሏቸው ይቅርታ ስላላወቅኩ ነው ብለዋል። ያው ኮች ሮሜሮ በቶትናም ምርጡ ተጫዋች ነው፣ ጥያቄ የለውም። በርካታ ቀይ ካርድ የሚመለከት ዋጋ የሚያስከፍልም ተጫዋች ሆኖ ተመልክተነዋል። ሊያም ሮዣኒየር ስለ ኤንዞ ፈርናንዴዝ ሀሳባቸውን ያጋርቷል። ኤንዞ ፈርናንዴዝ አሁንም በምርጥ ቦታ ላይ እየተጫወተ ነው። በተለይም ደግሞ እሱ የመሃል ሜዳው የግራው ክፍልን አዘን ብሎ ይጫወታል። እዛ ቦታ ላይ በጣም ነፃነት ይሰማዋል ብለዋል። 3 የግብ ዕድሎችን በወልቭስ ላይ ፈጥሯል። ይሄ ትልቁ ቁጥር ነው በሜዳው ላይ ከሁሉም ተጫዋቾች አንጻር ከተመለከት ነው። ምንም ጥያቄ የለውም። በእርግጥ በእሳቸውም ዘመን በማሬስካም ስር በጣም ምርጡ ተጫዋች ነበረ። ያው በማሬስካ ስር ዕድሏ እንዴት እንዳገኘት ይታወቃል። ከዛ በዘለለ ግን ሊያም ሮዣኒየር ስለ ኮል ፓልመርም ተጠይቀው ምላሽ ሲሰጡ እሱ ወርልድ ክላስ ተጫዋች ነው ብለዋል። በጣም ምርጡ ተጫዋች ነው። እሱን ማቆም በጣም ይከብዳል። እኔ እሱን መመልከት እንደ አሰልጣኝ ብቻ ሳይሆን እንደ እግር ኳስም ተመልካች ጭምር በጣም ያዝናናኛል። በጣም የሚያዝናናውም ተጫዋች በሚል ተጫዋቻቸውን አወድሰዋል። ሊያም ሮዣኒየር በፕሪሚየር ሊጉ አልተቸገሩም። 4 ጨዋታ መርተዋል። ብሬንትፎርድን 2-0፣ ክሪስታል ፓላስን 3-1፣ ዌስትሃም ዩናይትድን 3-2፣ ወልቭስን 3-1 ያሸንፈዋል። በተከታታይ 4 ጨዋታ ድል አድርጓል። ቼልሲ ለመጀመሪያ ጊዜ በእንግሊዝ ፕሪሚየር ሊግ ታሪክ 2-0 እየተመራ እረፍት ወጥቶ አቻ ሆኖ ያውቃል እንጂ ከእረፍት በፊት 2-0 ተመርቶ ከእረፍት በኋላ አሸንፎ ያቅም ነበረ። ለመጀመሪያ ጊዜ በሳቸው ዘመን ነው ቼልሲ አንድ የፕሪሚየር ሊግን ጨዋታ ከእረፍት በፊት 2-0 ተመርቶ ከእረፍት በኋላ ቀልብሶ ድል ሲያደርግ። አቻ ግን ሊኖር ይችላል። አንድ አድማጫችን እንደውም አምና ቶትናምን ቀልብሰናል ውጤት የሚል ሀሳብ አንስቶልኝ ነበረ። የቼልሲ ደጋፊ ይመስለኛል። ያ ጨዋታ ላይ ቼልሲ ኦልሬዲ 2-0 የተመራው ረፍት ላይ 2-1 አድርጎት ነው ረፍት የወጣውና ለዛ ነው ያ ጨዋታ የማይካተተው። ሊያም ሮዣኒየር ፕሪሚየር ሊግ አልቸገራቸውም፣ ሻምፒዮንስ ሊግም አልቸገራቸውም። የካራባው ካፕ የደርሰ መልስ ጨዋታ ብቻ በአርሰናል የተሸነፉት ነው በእሳቸው የአሰልጣኝነት የቼልሲ ቆይታቸው እንደ ሽንፈት የተጻፈባቸው። አርሰናል በፕሪሚየር ሊጉ 13 ክሊንሺት አለው። በነገራችን ላይ በፕሪሚየር ሊግ አንዳንድ ቢግ ሲክስ የሚባሉ ክለቦች ካላቸው ድል በላይ አርሰናል ያለው የክሊንሺት ብዛት ይበልጣል። በትልቅ ክለቦችም ደረጃ ክሊንሺቱ የሚጠቀስ ነው የአርሰናል። ዘንድሮ አንደኛው የአርሰናል ጥንካሬ ግብ እየተቆጠረበት አይደለም። ብዙ ጨዋታ ላይ ቢቆጠርበትም በጣም ጥቂት ግብ ነው። አንዳንድ ጨዋታ ላይ 2 እና 3 ግብ ሲቆጠርበት ዓመተ ምህረት የሚጠቀስለት ቡድን ሆኗል አርሰናል። ይህ ከሆነበት ከዚህ ዓመት በኋላ ከዚህ ወር በኋላ የሚባል ቡድን ሆኗል ማለት ነው። አርሰናል በቀጣይ በፕሪሚየር ሊጉ በተለይም 5ቱ ጨዋታ ብሬንትፎርድ፣ ወልቭስ፣ ስፐርስ፣ ቼልሲ፣ ብራይተን፣ ኤቨርተን 6 ጨዋታዎች በትልቁ ይጠበቃሉ። ከነኚህ 6 ጨዋታዎች ውስጥ በአርሰናል በኩል ምናልባት በጣም አሳሳቢ የሚባሉ 3ቱ ጨዋታ ይሄ ብሬንትፎርድ፣ ወልቭስ፣ ስፐርስን በተከታታይ ከሜዳ ውጭ ነው የሚገጥመው። በነገራችን ላይ አርሰናል ከዛ ቼልሲን ኤምሬትስ ላይ፣ ብራይተንን እንደገና ከሜዳ ውጭ፣ ኤቨርተንን በሜዳው ይገጥማልና ከሚቀጥሉ 6 ጨዋታ አርሰናል 2ቱን ብቻ ነው በሜዳው ኤምሬትስ የሚያደርገው። ምናልባት ፈታኝ ሳምንት ሊሆኑ ይችላሉ። ከቀሩት 13 የሊግ ጨዋታ 10ሩ ድል ከመጣ አርሰናል የፕሪሚየር ሊግ ሻምፒዮን መሆኑን ያረጋግጣል። ቀጣይ ጨዋታዎች የቀሩት ጨዋታዎች ብሬንትፎርድ፣ ወልቭስ፣ ቶትናም፣ ቼልሲ፣ ብራይተን፣ ኤቨርተን፣ በርነማውዝ ሲቲ፣ ኒካስል፣ ፉልሃም ከዌስትሃም ከበርንሌይ እና ከክሪስታል ፓላስ የሚደረጉ ጨዋታዎች ናቸው። በነገራችን ላይ 3ቱ ጨዋታ ብቻ ነው ከለንደን ውጭ የሚደረጉት። ሌሎቹ ጨዋታ ወይ ኤምሬትስ ላይ ነው ወይ እዛው ለንደን ውስጥ የሚደረጉ ጨዋታዎች ናቸው። እነኚህ 3 ጨዋታ ከወልቭስ ከሲቲ እና ከብራይተን የሚያደርጋቸው ጨዋታ ወልቭስን አሜክስ ላይ፣ ሲቲን ኢታር ላይ እና ብራይተንን አሜክስ ላይ ሄዶ ይገጥማል። ወልቭስን ሞሊኒክስ ላይ ማለት ነው። ስለዚህ እነዚህ 3 ጨዋታዎች ብቻ ናቸው ከለንደን ውጭ በአንጻራዊነት ካየ ነው። ቀጣይ ጨዋታቸውን ብሬንትፎርድን እዛው ለንደን ላይ ነው የሚገጥሙት። 26ኛ ሳምንት ነው። ሐሙስ ምሽት 5 ሰዓት የሚደረግ ጨዋታ ነው። ብሬንትፎርድ ወቅታዊ ብቃቱ ጠንካራ ነው፣ ምንም ጥያቄ የለውም። ትልቁ ጨዋታም ሊሆን ይችላል ለአርሰናል። ቶኒ ሩዲገር
አርሰናልን ስንመለከተው በጣም ከሚያስደንቀኝ ነገር ዘንድሮ ይላል የማል ተከላካዮቹ ጥምረት ነው ይላል። በተለይም ዊሊያም ሳሊባና ጋብርኤል ማጋሌሽ አብረው የሚጫወቱበት መንገድ ፍጹም አስደናቂ ነው ብለዋል። ሁለቱ ለዓመታት በጋራ መጫወታቸው ደግሞ ለዚህ ጥንካሬያቸው ምክንያት ነው እያለ ነው ቶኒ ሩዲገር። ጋብርኤል ማጋሌሽ የበለጠ እልህኛ መሪ ሲሆን፣ ሳሊባ ደግሞ በፍጹም ትትና ይጫወታል ብሏል። ሁሉንም ነገር ለዊሊያም ሳሊባ መስጠት አለብህ፣ በተለይም በትትና ቡድኑን የሚመራበት ነገር እኔ በጣም ወደለታለሁ ብሏል። ሳሊባ ዝምተኛ መሪ ነው እና ብዙ ስለማይወራለት ነው እንጂ የሳሊባን ቡድን መሪነት በትልቁ ይጠቀሳል። ዝም ስለሚል መሪ አይደለም ተብሎ ሊወሰድ አይገባም ብሏል። ሌላው አሽሊ ኮል ነው አንድ መከራከሪያ ነጥብ ያነሳው። አርሰናል ዋንጫ መብላቱ ካልቀረ ከሲቲ ጋር ያለበትን የኢትሃዱን ጨዋታ ድል ማድረግ አለበት። እንደውም እዛ ሰዓት ላይ ነው ሲቲን ተስፋ ማስቆረጥም ያለበትና አርሰናል በየትኛውም መንገድ ቢሆን ያንን ጨዋታ ማሸነፍ አለበትና የበላይነቱን ለማስከበር አርሰናል የኢትሃዱ ጨዋታ ድል ያስፈልጋል እያለ ነው አሽሊ ኮል። ሲቲን አሸንፎ አርሰናል ጥንካሬውንም ማሳየት ጭምር ያለበት እያለ ነው። ተጠባቂ ጨዋታ ነው። በእርግጥ ያ ጨዋታ ሲቲዎች ምናልባትም የዋንጫ ጨዋታ እንወስንበታለን እያሉ የነበረ ጨዋታ እንደነበረ የሚዘነጋም አይደለም። ከአርሰናል ጋር በተያያዘ አርሰናል ቤት አዲሱ አጥቂ ቪክተር ጌኬሬሽ ምናልባት የመጀመሪያ ዓመት ስለሆነ ለግምገማ እንቶ ግን ቪክተር ጌኬሬሽ ከ8 ያለፉት ግቦች 6ቱ ግቦች ውድ ቤተሰቦቻችን ባዳጊ ክለቦች ላይ ተቆጠሩ ናቸው። በዚህ ውድድር ዓመት ካስቆጠራቸው እነኚህ 8 የፕሪሚየር ሊግ ጎሎች ሊድስ ላይ 3፣ በርንሌ ላይ 1፣ ሳንደርላንድ ላይ 2። ያ ማለት ቪክተር ጌኬሬሽ ካስቆጠራቸው ግቦች 75 በመቶ የሚሆነው ያደገ ክለብ ላይ ነው። ምናልባት ታዳጊ ክለቦችን መግጠም ለሱ ግብ ለማስቆጠርና በራስ መተማመኑን ከፍ ለማድረግ በብዙ ያገዘውም ይመስላል። ሌሳንድሮ ትሮሳርድ በዚህ ሲዝን በፕሪሚየር ሊጉ 10 የጎል ተሳትፎን ማድረግ የቻለ የመጀመሪያው የአርሰናል ተጫዋች ነው። በነገራችን ላይ 5 ጎል 5 አሲስት አለው። አንዱ ትልቅ አርሰናል ቤት እየተነሳ ያለው ነገር ምናልባት ይህ በርካታ ግቦችን የሚያስቆጠር ወይም ደግሞ ይሄ ካልተጻፉ ህጎች ውስጥ አንድ ዋንጫ ለመብላት በአመቱ 20 የፕሪሚየር ሊግ ግቦችን የሚያስቆጥር አጥቂ ይፈለጋል በሚባልበት ፕሪሚየር ሊግ ላይ አርሰናል ቤት እንደዛ አይነት ነገር እያየን አይደለም። ግን ከበርካታ ምንጮች ግቦችን ያገኛል። ከሀቨርትዝ ከጉዳት ከመጣ በኋላ አርሰናል ቤት ጥሩ መነቃቃት አለ። ባለፉት 4 ጨዋታ 4 የግብ ተሳትፎ አለው፣ 2 ጎል 2 አሲስት። በጣም ጥሩ ጅማሮ ይመስላል። ከጉዳት ከመጣ በኋላ ከሀቨርትዝ በአርሰናል ቤት ለምን እንደተናፈቀ የሚያሳየ ነው። በእርግጥ የዚህ ሰንደርላንድ ጨዋታ ላይ አርሰናል አንዱ በሰንደርላንድ ከተወሰደበት ነገር ውስጥ የቆመ ኳስ እንዳይጠቀም ነው። በጨዋታውም ላይ ያለው ኤክስጂ ወይም ደግሞ ግብ የማስቆጠር ንጻሬ ከቆመ ኳስ የአርሰናል 0.19 ነው። ድንቅ የመከላከል ሂደት በሰንደርላንድ በኩል በተለይም የአርሰናልን የቆመ ኳስ አይተናል። ከዚህ ጋር በተያያዘ የሰንደርላንድ ተጫዋች ሆኖ ኖ ሳዲቅ የዴክላን ራይስ ብቃት ነው በጣም ያስገረመኝ ብለዋል። ሜዳ ውስጥ ይሮጣል፣ ታታሪ ነው፣ ሁልጊዜ ትክክለኛ ኳሶችን ያቀብላል፣ ሁሉንም ነገሮች አስፈላጊ በሆነ ፍጥነት ልክ ያደርጋል። የአርሰናል ጠንካራው ክፍል ውስጥ አንደኛው እሱ ነው ብሏል እና በጣም እንዳስደነቀው ገልጿል። ከአርሰናል ተጫዋቾች ዣካ ከሰንደርላንድ ጋር ወደ ኤምሬትስ መጥቷል። ያው አልተጫወተም በጉዳት ምክንያት። 7 አስደናቂ ዓመታትን ያሳለፍኩበት ስቴዲየም ነው፣ በጣም ደስታ ተሰምቶኛል ስለመጣሁም ብሏል። ከአርሰናል ጋር በተያያዘ እንዳጠቃላይ በኤምሬትስ ስቴዲየም ዘንድሮ 20 ጨዋታዎችን በሁሉም መድረክ 16 ድል አላቸው፣ 3 አቻ፣ 1 ሽንፈት። ያ የማንቸስተር ዩናይትድ የ3-2 ሽንፈት ብቻ ነው የሚጠቀሰው። ኤምሬትስ አሁንም ለአርሰናል ጠንካራው ምሽግ ነው ማለት ይቻላል። በአርሰናል በኩል ዛሬ አንድ ጨዋታ ነበረ ውድ ቤተሰቦቻችን፣ ከሲቲ ጋር ያደረጉት ጨዋታ ነው። በሴቶቹ ነው። የሴቶቹን ፕሪሚየር ሊግ ሲቲዎች ናቸው የሚመሩት። አርሰናሎች ግን ድል አድርገዋል። አምና ሊቨርፑል ቤት ድንቅ ጊዜን ያሳለፈችውና በክረምት ወደ አርሰናል የመጣችው ስሚዝ 17ኛው ደቂቃ ላይ ብቸኛዋን የአርሰናል ግብ አስቆጥራለች። በደረጃ ሰንጠረዡ ላይ አርሰናሎች ሁለተኝነትን ከዩናይትድ መረከብ የሚችሉበት ቦታ ላይ ተቀምጠዋል። በተለይም ቀሪ ጨዋታቸውን ድል ካደረጉ ሲቲዎች አሁንም በ39 ነጥብ ፕሪሚየር ሊጉን ይመሩታል በሴቶቹ። ዩናይትዶች በ31 ይከተላሉ። አርሰናሎች በ29 ሶስተኛ፣ ቼልሲ በ27 አራተኛ፣ ቶትናም በ26 አምስተኛ ናቸው። እንዳልኳችሁ ግን አርሰናል ቀሪ ጨዋታቸውን ድል ካደረጉ ወደ ሁለተኛ መምጣት ይችላሉ። የአርሰናልን መረጃ ስናነሳ በዛው ለእናንተ ውድ አድማጮቻችን እናካተው በሚል ነው። በማንቸስተር ዩናይትድ በኩል ውድ ቤተሰቦቻችን ማይክል ካሪክ ከ6 ወር በፊት
ከቶማስ ፍራንክ ጋር ቃለ መጠይቅ ሲያደርግ ነበር። በነገራችን ላይ ቶማስ ፍራንክን ቃለ መጠይቅ አድርጎታል። ቶማስ ፍራንክ በወቅቱም የቶትናም አሰልጣኝ ነበሩ። ከማይክል ካሪክ ጋር ያችን ቃለ መጠይቅ ባደረጉ በ6 ወር በተቃራኒው ተፋልመዋል። የሙኒክን አደጋ ካሰቡ በኋላ በነበረው ጨዋታ ቶትንሃም ላይ ትክክለኛ አደጋ ፈጥሯል። ማንቸስተር ዩናይትድ 2-0 በሆነ ውጤት ድል አድርጓል። ማንቸስተር ዩናይትዶች በማንቸስተር ዩናይትድን በኩል ወሳኝ ሳምንት እንዲሆን ያደረገም ነበረ። ግን ግጥምጥሞሹ በጣም አስገራሚ ነው። የአሰልጣኝ ማይክል ካሪክም የሩበን አሞሪም ተመራጭ ሰው ሆኖ አሁንም የቀጠለው ሉክሾ ነው። ሉክሾ 25ቱንም የማንቸስተር ዩናይትድ የፕሪሚየር ሊግ ጨዋታ አድርጓል። በርካታ ደቂቆችን ከዩናይትድ ተጫዋቾች የተጫወተው እሱ ነው። ወደ 2183 ደርሷል። ከጉዳት ከተመለሰ በኋላ ዩናይትድ ቤት በየትኛውም በሁለቱም አሰልጣኝ ስር በጣም ድንቅ ጊዜን እያሳለፈ ይገኛል። ብሩኖን እናንሳ። ብሩኖ ሚጌል ፈርናንዴዝ በዚህ ውድድር ዓመት በአውሮፓ ታላላቅ ሊጎች 70 የግብ ዕድሎችን የፈጠረ የመጀመሪያው ተጫዋች ሆኗል። በትልልቅ ክለቦች ላይ ግብ ማስቆጠር ሂደቱን አሁን ማጠናክሮ ቀጥሏል። ለአብነት ያክል ነኝ በተለምዶ ቢግ ሲክስ የሚባሉ ክለቦች ላይ ብሩኖ ሚጌል ፈርናንዴዝ ቶትናም ላይ 7፣ ሲቲ ላይ 6፣ አርሰናል፣ ቼልሲ እና ሊቨርፑል ላይ 5 የግብ አስተዋጽኦ አለው። ቶትናም ግን ለሱ ምቹ ክለብ ነው። ምናልባት ቤንያሚን ሼሽኮ ያችን ኳስ ባይሰትበት ደግሞ ቶትናም ላይ ከዚህ የበለጠ የሚኖረው ነበር። ዳኒ መርፊ ብሩኖ ፈርናንዴዝ አሁን አውሮፓ ውስጥ ያለ ምርጡ 10 ቁጥር ብሎታል። የሱ ሚና እንዲህ በቀላሉ የሚገለጽ አይደለም። በጣም አስደናቂ ጊዜን በዩናይትድ እያሳለፈ ነው። አውሮፓ ውስጥ ምርጡ ነው ብሏል። ቁጥሮቹም ያንን ነው የሚያሳዩት። በአውሮፓ ቀዳሚው በርካታ የግብ ዕድሎችን በመፍጠር በአሲስትም ደረጃም በአውሮፓ ሁለተኛው ነው። በፕሪሚየር ሊግ ቀዳሚው ነው። በርካታ የግብ አስተዋጽኦ ያለው ደግሞ በፕሪሚየር ሊግ ሁለተኛው ተጫዋችም እንደሆነ ይታወቃል። ኢያን ራይት በማንቸስተር ዩናይትድ እና በቶትናም ጨዋታ ላይ ቀይ ካርዱ ልዩነት ፈጥሯል በሚለው ጉዳይ ላይ ሀሳቡን አጋርቷል። የኳስ ቁጥጥር ላይ ምናልባት ልዩነት ፈጥሯል፣ ነገር ግን በዩናይትድ አጨዋወትና ኃይል እንዲሁም ማጥቃት ስልት ላይ ለውጥ ፈጥሯል ብዬ እኔ በፍጹም አላስብም ብሏል። በጨዋታው ላይ ኮቢ ሜኖ ጨዋታውን በሚገባ ተቆጣጥሯል። እንዲህ ያሉ ተጫዋቾች ከያዘ የማን ዩናይትድ ቡድን እንዲህ አይነት ብቃት የሚጠበቅ ነው ብሏል። ማይክል ካሪክ መጥቶ እምነትን የሰጣቸው ሲሆን ለተጫዋቾቹ የሚመቸውን የጨዋታ አሰላለፍም ይዞ ነው የመጣው። ባላቸው ጥራት ላይም ተጫዋቾቹን እየተጠቀመ ይገኛል ብሏል። በተለይም ኮቢ ሜኖን በተመለከተ እድል ሳይሰጥ የቆየ ማንቸስተር ዩናይትድ ለመለቀቅ ተቃርቦ የነበረ የአካዳሚ ድንቅ ፍሬ ያለው ኢያን ራይት እውነቱን ለመናገር ኮቢ ሜኖን አሁን ሳየው አሰልጣኝ ሩበን አሞሪም በጣም አዝኛለሁ ብሏል። ምክንያቱም ሩበን አሞሪምን የሚያስወቅስ አንደኛው ነገር ይህን የመሰለ ጥራት ያለው ተጫዋች አለመጠቀሙ ነው ይላል። በነገራችን ላይ የሩበን አሞሪም መከራከሪያ ከብሩኖ ፈርናንዴዝ ጋር ነው። እሱ አንድ ሜዳ ነው የሚጋሩት ወይም አንድ የሜዳ ክፍል ላይ ነው የሚጫወቱት። ስለዚህ ብሩኖን ተጠባባቂ አድርጌ ነው ኮቢ ሜኖን የማሰለፈው እንጂ ሁለቱን አንድ ላይ መጠቀም አልችልም እንደ ምክንያት የቀረበ እንደነበር ይታወቃል። ማንቸስተር ዩናይትድ በሊጉ ከተሸነፈ 8 ጨዋታ አልፎታል። ይሄ ጥሩ የሚባለው ጥንካሬው ነው። ሌላው ማይክል ካሪክ ወደ ቡድኑ ከመጣ በኋላም በማንቸስተር ዩናይትድ ላይ የሚሞከሩ ግብ ሊሆኑ የሚችሉ ሙከራዎችን ንጻሬ ቀንሷል። ለአብነት ያክል በሲቲ 0.36 ነው ግብ የሚያስቆጠር ንጻሬ ሲቲ። ከአርሰናል ጋር በነበረው የአርሰናል 0.39 ነው። ከፉላም በነበረው የፉላም 0.43 ነው። ከቶትናም ጋር 0.55 ነው። ያ ማለት ማንቸስተር ዩናይትድ ጥራት ያለው ሙከራ እየተደረገበት አይደለም። ከማይክል ካሪክ በኋላ ሴላመስም በዩናይትድ ቁጥሮቹ ጥሩ እንዲሆኑ አድርጓል። ያለፉት 4 ጨዋታ እንደ አጠቃላይ ሴላመስ በዩናይትድ 10 ድል 7 አቻ 2 ሽንፈቶች ገጥሞታል። የዩናይትድን መረብ መጠበቅ ከጀመረ ጊዜ ጀምሮ በካዜሜሮ ጉዳይ ላይ ሪዮ ፈርዲናንድ አሁን እያሳየ የሚገኘውን ብቃት ካየን እና የማይክል ካሪክ ቆይታ የሚረጋገጥ ከሆነ እድል ሊሰጠው ይገባል ተጨማሪ 1 ዓመት ብለዋል። ምክንያቱም ዩናይትድ የዚህን ተጫዋች የካዜሜሮን ተተኪ ለማግኘት ከሚወጣው ወጪ የእሱኑ ለማደስ የሚወጣው ወጪ ይሻላል። አለበለዚያ ግን ተተኪ ግዴታ ነው። ተተኪው ደግሞ በእርግጠኝነት በጣም ውድ ነው የሚሆነው። አሁን በካሪክ ስር እያሳየ ካለው ብቃት አንጻር ካዜሜሮን ለመተካት ብዙም ገንዘብ ማውጣት ያስፈልጋል። 1 ዓመት ቢሰጠው አይከፋም እያለ ነው ከወቅታዊ ብቃት አንጻር። ሪዮ ፈርዲናንድ አያይዞም ስለ ማይክል ካሪክ ቋሚነት ተጠይቆ ነበረ። ማይክል ካሪክን አውቀዋለሁ፣ ለብዙ ዓመታት አብሬው ተጫውቻለሁ። ነገር ግን እዚህ በልበ ሙሉነት ተቀምጬ አሁን የቋሚ አሰልጣኝነት ስራው ሊሰጥ ይገባል ብዬ አልከራከርም። እስከ ውድድር ዓመቱ መጨረሻ ካሪክን እንየው፣ ከዛ በኋላ ይወሰናል። አሁን ላይ ግን ለመወሰን በጣም ጊዜው ገና ነው ብሏል። ስለዚህ የካሪክ ቆይታ በማንቸስተር ዩናይትድ ወደ ቋሚነት ለመቀየር ጊዜ ያስፈልጋል ብለዋል ሪዮ ፈርዲናንድ።
ማቲያስ ኩኛ በማንቸስተር ዩናይትድ ያለፉት 4 ተከታታይ ድልና ቀጣዩን ጨዋታ ድል በተመለከተ አንዳንድ ሰዎች ተከታታይ ድል ካሳካችሁ ደጋፊያችሁ ጸጉሩን ይቆረጣል እያሉ ነው። እኛ ስለዛ ጉዳይ እያሰብን አይደለም። እኛ በየትኛው መንገድ ድሎችን እንፈልጋለን። ዋናው ነገር እኛ ከእያንዳንዱ ድል የምናገኘው ነጥብ ነው። እዛ ላይ ነው ትኩረት የምናደርገው። አንዳንድ ጊዜ ስለ ጉዳዩ ይወራል፣ ነገር ግን ይህ ለእኛ መነሻ አይደለም። እኛ የማንንም ጸጉር ለማስቆረጥ ብለን አይደለም ድል የምናደርገው። ዩናይትድ ትልቅ ክለብ ነው ብሏል። ሃሪ ማጓየር ደግሞ በኦልትራፎርድ አስደሳች ጊዜን እያሳለፈ እንገኛለን፣ ሙሉ ትኩረታችን ወደ ማክሰኞ ነው ብሏል። ወደ ለንደን ስቴዲየም ያቀናል ማንቸስተር ዩናይትድ ዌስትሃምን ለመግጠም። ከዚህ ጋር በተያያዘ ዲሚትሪ ቤርባቶቭ ማንቸስተር ዩናይትድ በዚህኛው የውድድር ምዕራፍ ውስጥ ጅማሮ በጣም መጥፎ፣ አሁን በጣም ጥሩ ነው። በተለይም ከመሪዎቹ ጋር ያለው የነጥብ ልዩነት ሲታይ ደግሞ ጥሩ ቦታ ላይ ያለ ይመስለኛል። እናም በቀጣይ ጨዋታ ዩናይትድ ተስፋ አለው ብሏል። 4 ውስጥ የመጨረስ ዩናይትድ ከዌስትሃም የሚያደርገው ጨዋታ ደግሞ ሌላ ተጠባቂው ጨዋታ ነው። ሲመን ሁፐር ማክሰኞ ምሽት የሚደረገውን ጨዋታ በመሃል ሜዳ ዳኝነት ይመሩታል። ዛሬ ከነበሩ ጨዋታዎች አንደኛውን እናንሳ። በእርግጥ 2 ጨዋታ ነው ያየነው፣ የሊቨርፑል ከሲቲ አንፊልድ ላይ ያየን። ከዛ አስቀድሞ ግን አሜክስ ላይ ብራይተን ከክሪስታል ፓላስ፣ ከሱ ጨዋታ እንጀምርና የሊቨርፑልና የሲቲን እንቀጥላለን። ክሪስታል ፓላስ ከዲሴምበር 7 በኋላ ለመጀመሪያ ጊዜ ዛሬ ድል አድርጓል። ክሪስታል ፓላስ ከሜዳ ውጪ ብራይተንን ሜዳው ድረስ ሄዶ 1-0 ሲያሸንፍ ሳር 61ኛው ደቂቃ ላይ ብቸኛውን ግብ አስቆጥሯል። በነገራችን ላይ ብራይተኖች ከ9 ጨዋታ ድል አልባ ጉዞ በኋላ ከ9 ጨዋታ ደግሞ ውድ ቤተሰቦቻችን 3 አቻ ቀሪውን ተሸንፈው ነበር። ዛሬ ግን ድል አድርጓል። ምናልባት በጨዋታው ላይ ጀምስ ሚለር ተጠብቆ ነበረ፣ አልተሰለፈም። በጨዋታውም ላይ ተቀይሮ አልገባም። ስለዚህ ሪካርዱን አልተጋራም። ግን ሪካርዱንስ ቢጋራ የጨዋታ ሪካርዱ ሊጋራ ይችላል። ግን ውድ ቤተሰቦቻችን ጋሬዝ ባሪን ያክል በፕሪሚየር ሊጉ በርካታ ደቂቃ የተጫወተ ተጫዋችን መሆን ግን ሪካርድ ማሳካት አይችልም። በጣም ሰፊ ልዩነት ስላለ አንፊልድ ሮድ ስቴዲየም ለትልቁ ሲጠበቅ የነበረ ጨዋታ ነበረ። ሊቨርፑል ከማንቸስተር ሲቲ ጨዋታው በሲቲ 2-1 አሸናፊነት ተጠናቋል። ሁሉ ነገር የነበረው ከረፍት በኋላ ያውም ከ74ኛው ደቂቃ በፊት በኋላ ነው። ከዛ በፊት የነበረው እንቅስቃሴ ጥሩ ቢሆንም በጨዋታ ደረጃ ግን ግቦችን አልተመለከትንም ነበረ። 74ኛው ደቂቃ ላይ ዶሚኒክ ሶቦዝ ላይ እጅግ በጣም አስደናቂ ቅጣት ምት ግብ አስቆጠረ። ምናልባት ከአርሰናል ላይም እንደዚህ አይነት ግብ አስቆጥሯል። ፍጹም የተለያዩ ቢሆንም ግን በጣም አስደናቂ ግብ። ከዛ በኋላ ቤርናንዶ ሲልቫ ራሱ ሶቦዝ ላይ በአቋቋም ስህተት ከኦፍሳይድ ነፃ እንዲሆን አስቻለውና ቤርናንዶ ሲልቫ አደረጋቸው። ሃላንድ አሊሰን ቤከር ጥፋት ሰርቶ የተገኘውን ፍጹም ቅጣት ምት 93ኛው ደቂቃ ላይ አስቆጥሮ ነው ሲቲ 2-1 ያሸነፈው። ከዛ በኋላ 102ኛው ደቂቃ ላይ ሪያን ሼርኪ ግብ አስቆጠረ፣ ግን ግቧ በቫር ተሻረች። ምክንያቱም እቺ ግብ ስትቆጠር ሶቦዝ ላይ ጥፋት ሰርቶ ነበር ሃላንድ ላይ። ሃላንድ ደግሞ መልሶ ሶቦዝ ላይ ጥፋት ሰራ። ቀድሞ ጥፋት የሰራው ሶቦዝ ላይ ስለነበረ በቀጥታ በቀይ ካርድ ከሜዳ ወጣ። የጨዋታው ትዕይንት የነበሩት እነኚህ እንዲሁም በጨዋታው የመጨረሾቹ 15 ደቂቃ በመደበኛ ደቂቃና በጭማሪ 12 ደቂቃ ላይ ተመለከትነው ነበረ። በኳስ ቁጥጥር ሲቲ 54 በመቶ የኳስ ብልጫ ነበረው። እንዲሁም ሊቨርፑል 46 በመቶ፣ በማዕዘን ምት ሊቨርፑል 5 ሲቲ 4፣ አጠቃላይ ሙከራ ሲቲ 16 ሊቨርፑል 15፣ ኢላማውን የጠበቀ ሲቲ 7 ሊቨርፑል 4። በግብ ጠባቂ ደረጃ አሊሰን ቤከር 5 ኳስ አድኗል፣ ጃልጅ ዳናሮማ 3 አድኗል። በኳስ የማቀበል ስኬትም ሲቲ 84 በመቶ እንዲሁም ሊቨርፑል 77 በመቶ ነበረ። በጥፋት ደረጃ ብናይ ሲቲ 16 ጥፋት አጥፍቷል፣ ሊቨርፑል 13። የቢጫ ካርድ በሲቲ በኩል 4 ሊቨርፑል 2 ታይቷል። በጨዋታው አንዷ ቀይ ካርድ የዶሚኒክ ሶቦዝ ላይ መጨረሻ ላይ ነበረችው ድራማ የምትመስል ነገር ነበረች። በውጤቱ መሰረት አሁን አርሰናል በ56 ነጥብ ፕሪሚየር ሊጉን ይመራል። ሲቲ በ50 ነጥብ ይከተላል፣ በ6 አድርጎታል ልዩነቱን። አስቶን ቪላ በ47 3ኛ፣ ማንቸስተር ዩናይትድ በ44 4ኛ፣ ቼልሲ በ43 5ኛ፣ ሊቨርፑል በ39 ነጥብ 6ኛ ደረጃ ላይ እንዲሁ የተቀመጠበት ነበር። ጨዋታው በብዙ መንገድ ሊመዘን ይችላል። በእናንተ እይታ ግን እንዴት ትገልጹታላችሁ? ጨዋታውን መልከታችሁን ጻፉልን። ከጨዋታው በፊት የሊቨርፑልና የሲቲ ጨዋታ በፊት ምናልባት እኔ በግሌ በጣም ደስ ካሉ ነገሮች ውስጥ ሊቨርፑል በኦፊሻል ገጻቸው ላይ ጨዋታው የሚደረግበትን ሰዓት ይፋ ሲያደርጉ በጣም አስገራሚ ነገር አዲስ አበባን አካተዋል። ይሄ በጣም ጥሩ የሚባለው እውቅና ይመስለኛል። እኔ በግሌ አዲስ አበባን እውቅና ሰጥቷል። ያ ማለት ለሊቨርፑል ደጋፊዎች ትልቅ ክሬዲት የተሰጠ ነው ኢትዮጵያ ውስጥ ለሚገኙት። ከዛ ውጭ በጨዋታው ላይ ኮነር ብራድሌ፣ ጆቫኒ ሊዮን፣ አሌክሳንደር ኢሳክ
ከሊቨርፑል በኩል በጉዳት ያልተገኙ ተጫዋቾች ነበሩ። ውድ ቤተሰቦቻችን በዚህ ቡድን ውስጥ ያው አስቀድሞ የሚታወቅ ነበረ፣ ያው ጀረሚ ፍሪምፖንግም ጨምሮ ማለት ነው። ጆ ጎሜዝ በጨዋታው ላይ እንግዲህ ስብስብ ውስጥ የተካተተው ደግሞ ከጉዳት ስለመጣ ነው። በሲቲ በኩል ያልተመለከትናቸው ውስጥ ግቫርዲዮል፣ ጆን ስቶንስ፣ ማቴዮ ኮቫች፣ ጀሬሚ ዶኩ እና ሳቪኖ በጉዳት ምክንያት ነው። ወደ ቤተሰቦቻችን በማንቸስተር ሲቲ በኩል እንደዚህ አይነት ቡድን ይዘው ለመግባታቸው ምክንያት ጉዳቶች የሁለቱ ቡድኖች ዜና ነበር። ምናልባት አንድ ዜና እንጨምር። ሊቨርፑል ቤት የሊቨርፑል አሰልጣኝ አርኔ ስሎት ከጨዋታው በፊት ኮናቴን ኮንትራት ለማራዘም በንግግር ላይ መሆናቸውን አረጋግጧል። ኮንትራቱን ለማራዘም አሁንም በንግግር ላይ ነን ያሉ ሲሆን አሰልጣኙ አርኔ ስሎት ኮናቴ በሊቨርፑል ያለው ኮንትራት በሚቀጥለው ክረምት ግን እንደሚጠናቀቅ ይታወቃል። ተጫዋቹ ውሉን የማያራዘም ከሆነ በነፃ ወደ ፈለገው ክለብ ያመራል። ማድሪድ፣ ፒኤስጂ ስማቸው ሲነሱ የነበሩ ትልቅ ክለቦች ናቸው፣ ግን አሁን ላይ ረግቧል። ይህ ፍላጎት እንደቀዘቀዘ ይታወቃል። በሁለቱም ክለቦች በኩል ኮናቴ ድንቅ ብቃት ላይ ነው የሚገኘው። ወቅታዊ ብቃቱ ጥሩ ነው። በማድሪድ በኩል እንግዲህ ይህን ተጫዋች ምናልባትም በነፃ ስለሚያገኙ ዳግም ወደ ዝውውር ይመለሳሉ አይመለሱ የሚለው ነገር የሚጠበቅ ሲሆን ሊቨርፑሎች አሁንም ኮንትራቱን አቅርበው ፈርም የሚል ጥያቄ አቅርበው እየተደራደሩ ነው። የኮናቴ ጉዳይ ብዙ ግልጽ ስላልሆነ ምናልባት ሊቨርፑሎች በቀጣይ ወይም ራሱ ኢብራሂማ ኮናቴ በቀጣይ ምንድን ነው ውሳኔ የሚለው ይጠበቃል። እኛም ተከታትለን እናደርሳችኋለን። በማለዳ መረጃችን እንገናኝ። የሆኑን እዚህ ጋር በቃን። ሰናይ ምሽት